አረ ፍየሉ አልተቻለም ወገን ምን አርጉ ነው የሚለው በ39 አመቱ በየጨዋታው ጎል እንዴ ይሄ እኮ ለማንንም አልተፈቀደም እኮ በየጨዋታው ጎል እኮ እንዴ የጎልም እኮ ልክ አለው አይነት አለው እንዴ በላይ ሲሉት በታች ሲሉት በላይ እንዴ ምን አይነት ፍሪኪክ ነው በረኛውን እኮ ሐውልት አደረገው እኮ ሐውልት አቆመው እኮ በቃ ቆሞ ቀረኩ እንዴ አይደረግም እንደዚህ እኮ በየጨዋታው ፍየሉ አይደረግም እኮ እንዴ አምባክ ምናምን ባል አይደለም ብራዘር አምባክ ምናምን አይሰራም እዚህ ጋር ሜዳ ውስጥ ነው በተግባር ባረገ ነው ገብቶ ባሳየ ነው እንጂ አምባክ ምናምን የሚባል ነገር የለም እንዴ አረ ተው በሉት በቃ እንዴ በየጨዋታው ቢያንስ ይከብዳል እንዴ አረ አቡሻ ኩኩሼላ ለራሊያዝ ለገናሽ ግራ አጋቢ ሆኗል መከራ ሆኗል ያራዳ ልጆች ነው ማለት አንዳንዱ ማለት ነው 72 ጎል ላይ መድረስ መከራውን እየበላ ነው 72ኛ ቅጣት ምቱ ተቆጥሮላል ያራዳ ልጅ ቅጣት ምት እንደው ውሃ የቀለለው ማን ነው ስም ጥራልኝ አንተ ያራዳ ልጅ እንዴ እስቲ ዛሬ ከቤንች ልጀምር ለስካሎኒ በጆሮ ያራዳ ልጅ እኔ ዛሬ ከቤንች አጀማመሪ አይቼ ነው እስቲ ጮቱ ለነሱም ደሞ እስቲ አለ ከዛ አገባ ባይዘው ቀድሞ ገብቶ ቢሆን ፔናልቲ ነው እንግዲህ መጀመሪያውም ጎል ማርቲኔዝ ያስቆጠረውም ጎል እንግዲህ ያንን ነው እየሮጠ ነው ማለት ማን እንደሆነ በርግጥ አላንድም ተናግሯል ያራዳ ልጆች ሜሲ ሊያስጠጋኝ አይችልም ኮከብ ግባግቢ ነው ልደርስ አልችልም እሱ ይያለ ብሎ ዳቅ ነው ነቅነቅ የለም ያራዳ ልጅ አንተ ጎል አታግባ ሜሲ ያገባል ነው ደሞ ዝም ብሎ ጎል ነው ወይ ነው ያራዳ ልጆች እኛ ለቻል ይሄ ሰውየው 39 አመት ነው ቢባል ማን ነው የሚሰማው ይገባል ያገባል ነው ሌላ ነገር የለውም ገብቷል እድለኞች ነን ሌላ ምንም ልል አልችልም እኛ እድለኞች ነን እናንተን በማየታችን ወደ ዘይድልኝ አጣፍጥብኝ ወደ ዘይድልኝ እኔ አይደለም ለሰው እኔ ለራሴ ማንሆንኩ ነውር አምባለጌ እኮ ስነ ምግባር እኮ አይደለም እኮ ያፈነገጠ እኮ ነው ከባህላችን እኮ ምንድነው ይሄ ሰውዬ አይደለም እኔ የጋናውን ጠቋይ ቢያገኘው ጎዳና ተተደሪ ነው የሚያገኘው ጎዳና ተተደሪ ያደርገዋል እኔ 100% ነው የምነግርህ በቃ እኔ ማለት እንደው ፈጠረት ለመስግን ቤንች ሞን ቋሚ ቢሆን የላውታሮንም ፒኬ የሌሲሶንም ቅጣት ተገባለና አትሪኩን ሰርቶ ሊወጣል ኖርም ያቅመሰል ይብልህ አለበት አላህ ይስራው ንስቶ ከያቅም በላይ ነው ይሄ ጧት በተነሳው ቁጥር ይሄ ሰውዬ ጎል አግብቶ ነው የምንሰው ለምንድን ነው እኔ ለሊት የሮናልዶን አየው ፖርቹጋል አቃጠሉኝ እንቅልፌ ልተኛ ሜሲ ቤንች ነው ብዬ ተኛው 30 ደቂቃ ተሰጥቶ ገባ ፍሪኪ ካገባ ማን ይሄ ሰውዬ ጤነኛ አይደለም ዘንድሮ ማለት ነው የመጣው ጎልደን ቦይ ለማሸነፍ ይኸውላችሁ ጎልደን ቡት አይደለም ያልኩት ጎልደን ቦይ ምክንያቱም ይሄ ሰውዬ 39 አመቱ አይደለም 39 ላይ ሆነ እንደዚህ ልትጮት አትችልም ማን ጤነኛ አይደለም ሚሰራው ነገር ልክ አይደለም ማን አንዳንድ ደደብ ሜሲ ደጋፊዎች አላችሁ ሮናልዶ አሁን ይሄንን ሜሲ ያገባውን ፍሪኪ አግብቶ ቢሆን ኖሮ መጣችሁ መሀል ላይ ነው ኳሱ በረኛው ምናምን ትሉ ነበር አፕሪሺየት አድርጉ የሆነ ነገር የምታዩትን ነገር አፕሪሺየት አድርጉ ጭንቅላታችሁ ለቀቅ አድርጉት ትራቨል አምባክ ብሎ አልነበር እንዴ ምናምን አረ በቃ እንዴ አፕሪሺየት አድርግ እየተፈጠረ ያለውን ነገር ምን ሆነ ነው እንደዚህ ጭንቅላትን ደደብ አታድርጉ ማን የምር ይቅልኩኝ አይደል ሜሲ ትናንትና ልክ አይደለም ሎሴልሶ 90 ዲግሪ ላይ ቀረቀረበት ፍሪኪክ በረኛው ምንም ማድረግ አይችልም የሎሴልሶ ፍሪኪክ የሜሲ ላይ አይቶክም ግን ማለት ነው በቃ ይልቀቅለት ማን 39 ነው የመጨረሻ ለማንጫው ነው ማግባት አለበት ጎል ገብቷላ ምን አይነት ጨዋታ ነው ግን አርጀንቲኖች እየተጫወቱ ያሉት እግዚአብሔርን ዘንድሮ ለወርልድ ካፕ ያሰጋሉ እኔ እየሰጓቸው ነው ማን አንድ በልታችኋል እናንተ ይብቃችሁ አጋስስ ምን አይነት አንተ እነዚህማ አይጠግቡም እንዴ ይሄ ዓለም ዋንጫ ለየት ያለ ዓለም ዋንጫ ነው ኤክስፒሪየንሱም ለየት ያለ ነው ይሄው ለሊት 6 ሰዓት ጀምሬ እስከ 1 ሰዓት ቆይቻለሁ 3 ጨዋታ አይተን ማለት ነውና ከዛ ደግሞ ለየት የሚያደርገው ማለት ነው የዘንድሮ የሜሲ ፐርፎርማንስ ምናልባት ከኳታሩ ዓለም ዋንጫ በላይ ሳይሆን አይቀርም ዘንድሮ ለየት ብሎ ነው የመጣው ማለት ነውና ተቀይሮ ገብቶ ያቺ ፍሪኪክ እንዴት እንደምትጣፍጥ ማለት ነው ምንረዳው ይሄ ውድድር ካለቀ በኋላ ከአመታት ምናምን በኋላ ሜሲ የሚባል ተጫዋች እኮ አለ ብለን ስናስታውሱላ በቃ ያን ያህል ጣፋጭ የሆነ ጨዋታን ያየነው ማለት ነው ከሜሲ ዘንድሮ በጣም ደስተኛ ነኝ እንደዚህ አይነት ዓለም ዋንጫ ያየው ስለሆነ በቃ ሰዓቱ አይመችም ምናምን ግን እሱን አመቻችቼ ራሱ በማየቴ የሆነ ነገር መስዋዕትነት ከፍዬ ያየው ስለሆነ በጣም ነው ደስ እያለኝ ያለው የሜሲ ደጋፊዎች በልዩነት የሜሲ ደጋፊዎች እንኳን ደስ አላችሁ ኳስ የምትወዱ ሰዎች እንኳን ደስ አላችሁ በቃ ይችላል ልጁ ይችላል ምንም ጥርጥር የሌለው ነገር የበለጠ ማንንም ልትወድ ትችላለህ
ልጁ እንደሚችል ግን ማመን አለብህ። በቃ በጣም ለየት ያለ ዓለም ዋንጫ እያየን ስለሆነ ልንደሰት ይገባል ባይነኝ። ይመቻችሁ። እባካችሁ እንደ እግር ኳስ ተመልካችነታችን ሜሲን ከማንም ጋር ማወዳደር እናቁ። እንደ ፌቨር ማለት ነው። ንጉሱ ይችላል፣ ፍየሉ ይችላል፣ ተቀይሮ ገብቶ ጎል ይችላል። አርጀንቲኖች የሚገርሙ ቡድኖች ናቸው። 3-1 አባቴ ጆርዳን በቤንች ገብቶ አርጀንቲና እኔ ለፋይናል ጠብቃታል። ፋይናል ፈረንሳይ። አርጀንቲና ለማንም አትመለስም። ለመርሃ ግብር ማሞያ በለው ምን በለው ማለፏን አረጋግጣለች። አትምርህም። ሽክሽክ ነው አባቴ። ሜሲ አገሩን ተሸክሞ ለሁለተኛው ወርልድ ካፕ በተከታታይ ያደርሳታል። ፋይናል የምጠብቀው እኔ እስካሁን ምርጥ ቡድን እምላቸው ፈረንሳይና አርጀንቲና ናቸው። በወረቀት ደረጃም ካያችሁ ፈረንሳይና አርጀንቲና ናቸው። የ2022ቱን ወርልድ ካፕ ፋይናል ይደግሙታል። ጎት ይለያል። ሜሲ ከዚህ ዓለም ውጭ ነው አባቴ። ምንም አድርገው ይኸው ታፕ ጎል ስኮረሩን እየመራ ነው በ6 ጎል ይችላል። በ39 ዓመቱ በ39 ዓመቱ ለሜሲ ደጋፊዎች ነው ይሄ ቪዲዮ። ይኸውላችሁ ሊዮኔል ሜሲ ማለት 39 ዓመቱ ድረስ እኩዮቹ ጋር የሚፎካከሩትን ሰዎች ጨርሶ አሁን ደግሞ ወደ መጪዎቹ እንደነ ኪሊያን ምባፔና እንደ ኤርሊንግ ሃላንድ አይነት ተጫዋቾች ጋር ፉክክር የጀመረና አሁንም በዚህ እድሜው ከነሱ ተሽሎ የሚገኝ ሰው ያልሆነ እግር ኳስ ዓለም ላይ ግን የተፈጠረ ድንቅ ፍጥረት ነው። ስለዚህ ይህንን ሰው አታወዳድሩብን፣ አንፈልግም። በቃ አታወዳድሩብን ከማንም ጋር። እኔ ማለት የሜሲ ደጋፊዎች ራሱ ከማንም ጋር እንዳታወዳድሩብን፣ ከማንም ጋር ስሙን እንዳታነሱብን። ምክንያቱ አይወዳደርማ። ታሪክ እየሰራ ያለ ሰው እኮ ነው። ገብቷል አይደል? እስከ 39 ዓመቱ በእድሜው አቅራቢያ ያሉትን ተጫዋቾች ይፎካከሩታል ተብሎ የሚጠበቁ ተጫዋቾች ከዓመታት በፊት ጀምሮ የረሳቸው ሰዎችን ጨርሶ አሁን ወደ መጪዎቹ እየገባ ነው። ከነ ያማል ጋር ነው የሚፎካከረው። ገብቷል አይደል? 6 የዓለም ዋንጫ ጎሎች በ3 ጨዋታ 3 ጨዋታ ትበለው። 2ቱን ቋሚ ጀመረ፣ 3ኛው 30 ደቂቃ ተጫወተ። ተአምር። በቃ እግር ኳስ ማለት ነው። ምስክርነቷን መስጠት ማቆም አልቻለችም። ገብቷላ 22 መስክራ አሳይታ ነበረ፣ አልተቀበላችሁትም፣ ተንገዳገዳችሁ። እስካሁን ድረስ ግን ምስክርነቷን አላቆመችም። እግር ኳስ ማለት ነው። እግሩ ስር በገባች ቁጥር መመስከሯን አሁንም ትቀጥላለች። ማንም አያስቆመውም፣ እራሱ መቆም እስካልፈለገ ድረስ። ወሬ የለም ተግባር ብቻ። ሊዮኔል አንድሬስ ሜሲ ኩቺቲኒ በጣም ነው የማመሰግነው። ክበርልኝ። ውጋት የዓለም ዋንጫው ስጋት። ምባፔም 3ኛ ጌሙ ላይ አላገባም፣ ሃላንድም አላገባም፣ አልተሰለፈም። ሜሲ ግን አስቆጥሯል። አሁንም በ6 ጎሎች የዓለም ዋንጫው ቶፕ ስኮረር ነው። እኔ አሁንም ጎል ማስቆጠሩን ተውት፣ የጎሉን ኤክስጂ ዛሬም ፍሪኪክ ነው ያገባው። ቤተሰቦቹ ናቸው እኮ ሌላ ማን ምን አጠፋ? የሜሲ ቤተሰቦች ናቸው። እሱም እንደናንተ ተወልዶ ነው ሰው ነው ሲሉን እንደ ሰው የሆነ ነገር ስንጠብቅበት የሚሰራው ስራ እንደ ኤሊያን። እስቲ በሜሲ ቁጥር 10 ጊዜ ኮፒ ሊንክ አርጉት፣ ይሄን እንደውም 20 ጊዜ አርጉት ማለት ነውና ምንድነው የሚሰራው? 7 ተከታታይ ጨዋታ ጎል በማስቆጠር ሌላ ሪከርድ ሰበረ። በድሪብል ከፍተኛው እሱ ነው በዓለም ዋንጫ ታሪክ። በጎል እሱ ነው፣ በአሲስትም እሱ ነው። ከማራዶና ጋር አንድ ካደረገ ይሰብረዋል። ምንድነው? ምን አይነት ፍሪኪክስ ነው ያስቆጠርከው ሜሲ? ከፔናልቲ ፍሪኪክ የቀለለው ሰው ኤሊያና አንተማ። አሁን በአንተ ምክንያት ሁሉም ሰው አርጀንቲና ነው ዋንጫ የሚበላው ብሎ እንዲጠብቅ አረከው። ድልድሉን አርጀንቲና ሊበላው ነው መሰለኝ። ለማንኛውም ከባድ ቻል ለኤዲተሮች፣ ለቲክቶከሮች፣ ለሁላችሁ የሚገርም ቻል ለኮሜንተሮች ሳይቀር ሻምፒዮን ፕሮፐርቲስ ቻሌንጅ ይዞላችሁ መጥቷል። አንደኛውና ቀላሉ ቻሌንጅ ማለት ነው ምን መሰላችሁ? ሻምፒዮን ፕሮፐርቲስ ቪዲዮ ፖስት አድርጓል። አካውንቱንም ቪዲዮንም ሜንሽን አደርግላችኋል። እዛ ቪዲዮ ላይ ሄዳችሁ ዓለም ዋንጫውን ማን ይበላል ብላችሁ ታስባላችሁ? ኮመንቱ ከፍተኛ ላይክ ላገኘና በትክክል ማን እንደሚበላ ዋንጫውን ለገመተ 10 ሰው 10 ሺህ ብር ሊሸልሙ ነው። አካውንታቸውን ፎሎ፣ ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ ግን ግዴታ ነው ማለት ነው 16 ውስጥ እስኪገቡ ድረስ ብቻ። ከዛ በተጨማሪ ኤዲተሮች፣ ኮንቴንት ክሬተሮች ለእናንተ ደግሞ የቪዲዮ ቻሌንጅ አለ። ስለ ሻምፒዮን ፕሮፐርቲስ ቪዲዮ ሰርታችሁ በዛው ቪዲዮ ላይ ወር ደግሞ ሌላ ቪዲዮ ላይ ዓለም ዋንጫውን ማን ሊበላ እንደሚችል ገምታችሁ በትክክል ካገኛችሁና ከፍተኛ ቪው የእናንተ ከሆነ አንደኛ ለወጣ 100,000፣ ሁለተኛ ለወጣ 50,000፣ ሶስተኛ ለወጣ ደግሞ 25,000 ብር ሊሸልም ነው ሻምፒዮን ፕሮፐርቲስ።
ሁላችሁ መቀላቀል ትችላላችሁ። ከ100,000 ቪው በላይ መሆን አለበት። ደግሞ የአሸናፊዎች እጩ ስለመግባት ስለ ሻምፒዮን ፕሮፐርቲስ ምን አይነት ቪዲዮ ነው የምንሰራው ካላችሁ አካውንታቸው ውስጥ ገብታችሁ ስለነሱ ማየት ትችላላችሁ። ኦር ደግሞ ሻምፒዮን ፕሮፐርቲስ ለረጅም ዓመት ስለ ሪል ስቴት የማማከር ስራ ሲሰራ ቆይቷል። በተጨማሪም በመሃል ቦሌ ደንበልና በለም ሆቴል ከ200 በላይ አፓርትመንቶችን እየገነባ ነው። እናንተ ገብታችሁ የፈለጋችሁትን ኢንፎርሜሽን መውሰድ ትችላላችሁ። ሃሽታግ መጠቀም አለባችሁ። ሙሉ ህግና ደንብ የነሱ አካውንት ላይ ታገኙታላችሁ ማለት ነው። መልካም እድል ለአርጀንቲናም ለእናንተም ይመቻችሁ። ለዚህ ነው እኛ የሜሲ ደጋፊዎች ተቀማጥለን ነው ያደግነው። ችግር አናውቅም ምናምን ስንላችሁ የነበረው። አመሸን አላመሸን በጠዋት ተነሳን እንቅልፋችን አጣን። ምንም ይሁን በቃ በጣም ይሄ ፕሮዳክቲቭ የሚባለውን ድካም ነው የምንደክመው ማለት ነው። ዩ ጋይስ ዛሬ ፈጣሪን የጠበቀን ከምን በሉኝ አረጀች እያሉ ሰዎች ሲያሞኝ እንደዚህ ያላችሁ ቪዲዮ ልሰሩ ነበር አይደል? ለሊት 8 ሰዓት ተኩል ተነስታችሁ ኳስ ያያችሁት። ዛሬ እኮ ሜሲ አርፏል። ስቲል አርጀንቲና ማን እንደሚነሳ እናያለን የተባባል ነበረ እንደሚታወቀው። እንግዲህ ነገር ግን መነሳታቸው አልቀረም። ጆቫኒ ሎ ሴልሶ በተለይ የሚገርም ፍሪክ አግብቶ ሜሲ ስቅ ነበረ። እኔ እስቲ ሜዳ ላይ በሆነ አገቦ ነበር እንደ የሚል ነገር አይ ቲንክ ውስጥ የታቦሰ ይመስለኛል። ከዛ በኋላ ግን ማስቆጠሩ አልቀረም ፍሪኩን። ነገር ግን ከዛ በኋላ እንደነገርኳችሁ ማርኮስ ሴኔስ ፔናልቲ ያገኘ 31ኛው ላይ 2-0 አርጀንቲና መራች። ከዛ ሜሲ ይገባል አይገባም፣ ኧረ ዛሬ ቢገባ እኮ ብዙ ያገባ ነበር ምናምን ተባባልን። ቻንሶቹ ሰናይ ነበረ። በተለይ ፍሪኳን ካገባ ፔናልቲዋን ካገባ ያኛውን አግብቶ አድሪክ ይሰራ ነበር ኦልሞስት ማለት ይቻላል። እና ምን ያህል ማለት ነው እንደሚያገቡ የታወቀ የስልኬን አንስቼ ስቀርጽ ነበረና የዚህ ሰውዬ ታምርታት እንግዲህ እንደቀጠለ ነው። እኔ ምን ሰው ልበለው ስናግ ሰውዬ ስል ራሱ በቃ ውስጤ ይረብሸኛል። ምን እንደምል አላውቅም። ብቻ እናንተ ቃሉን አውጥለት። ኤኒዌይስ የዓለም ዋንጫ ጉዳይ እንዳያምጣ ሳሱ መጫነርስ ሀሳቦች ኮንታክት ያስቀምጣችሁ ኮፒ ሊንክ ይደረግ 100,000 እየገሰገስን ነው። እስቲ ምን ያህል ለምን ደርስ ከዓለም ዋንጫው በኋላ እናያለን። እንቀጥል እስቲ እናውራ። በሰጫዋል ታማሪ አግብቶ ነበር ለጆርዳን ማለት ነው። እሱ ደግሞ ብዙ ማድረግ አልቻለም። ለተመናገር አሪፍ ጎል ያገቡት መቃብርና ይሞክራል። ጆርዳኖች ነገርኳችሁ ይሄ 0 ነጥብ ነው ያዙት እኮ። አሁን በነገራችሁ አሪፍ ተጫውቷል ብላችሁ እንዴት ምን ማለት ነው 0 ነጥብ እኮ ነው ያላችሁ ልትሆን ይችላላችሁ። ነገር ግን እኔ እስካየኋቸው ድረስ ሶስቱም ጨዋታ ላይ እንደሚሞክሩት ነገር ካላቸው አቅም አንጻር ከአቅማቸው በላይ ተጫውተዋል ብዬ ነው የማስበው። ግን አቅማቸውን ባማከለ መልኩ ቢጫወቱ ነው ምናልባት ብልጥ መሆን ይችሉ ነበር የሚል ጉዳይም አለኝ። ሊቀጠቀጡም ይችላሉ ከዚህም በላይ አታውቁም። እና አሪፍ ነገር ሰርተዋል ብዬ አስባለሁ። ከዛ ውጭ ላለው ግን ስለ ጨዋታው ስናወራ ሜሲ እንደነገርኳችሁ አገባዋል የሚል ነገር አይ ቲንክ ሀሳብ ውስጥ መጣ። 60ኛው ደቂቃ ላይ ቀየር አድርጎ እስካሉን ያስገባው እሱም ገባ። ትንሽ አንድ 5 ደቂቃ ራመድ እያለ ያጮታቸው ነበር ሊንክ አፕ ላይ ምናምን። ከዛ ፍሪክ ተገኘ፣ እንደ ድንገት ፍሪክ ተገኘ። አየ ነው በቃ ሜሲ ነው ያገባዋል ወይ ስልኬን ከፍ አደረኩኝ። ከዛ እያየ ነው ያው ሜሲ ወጣበት። ያቺ ፍሪክ የመጀመሪያው 35 ደቂቃ ላይ ትንሽ ወደ ላይ በቃ አርጀንቲና ሁሉም ደጋፊ ስልኩን አወርዶ ምናምን ወይ እቺ ነበረች ሞመንቷ ምናምን። ጆርዳኖች ጠጠር እያሉ ነበር። የሚገርማችሁ ኳሱ አርጀንቲና ጋር ነው፣ ግን በቃ ስፔስ የፈጧቸው አይደለም ምናምን። ከዛ ትንሽ ቆየ። እንደገና 80ኛው ደቂቃ ላይ ፍሪክ ያገኛሉ አርጀንቲና እዛ አካባቢ። ከዚህኛው ደግሞ ትንሽ ቀረብ ያለና ሜሲ አውትሳይድ ቦክስ ወርልድ ካፕ ላይ እንግዲህ ከተቆጠሩ ሪቬሊኒዮ እንግዲህ 5 የነበረው ሜሲ 6 መድረስ ችሏል። ሪከርዱ ሰብሮታል ማለት ነው። ይህን ተከትሎ ከዛም አልፎ ደግሞ ያው የዓለም ዋንጫ 7 ተከታታይ ጨዋታዎች ያገባ ደግሞ ብቻ ተጫዋች መሆን ችሏል ማለት ነው። ይህም ራሱ ለየት ያለ ሪከርድ ነው። 3 ጨዋታ 6 ጎል ለሜሲ የሚገርም ነው። 2 ጎል በጨዋታ ኦልሞስት አቨሬጅ እያደረገን ያለው ወይሳማ። ይህን ጨዋታ ባይዘዌ ማይንድ ዩ 30 ደቂቃ ብቻ ነው የተጫወተው። ኢንሴን አርጀንቲና እንደ ግሩፓቸው አሳይተው እንደተሻለ ቲም እንደተሻለ ተጫዋች ሜሲ አይገስ እንደተሻለ ተጫዋች ሜሲና አርጀንቲና እያልን ካልጠራ ነው ይህ አስቸጋሪ ነው በእውነት ነው ብላችሁ ብቻ ያ የሚገርም ስራ ሰርተው እነሱ ግሩፓቸውን በ9 ነጥብ ማጠናቀቅ ችሏል ከላይ ማለት ነው። ያ ትንሽ ቢያንስ ስፓርክ ያየንበት ነገር ነው። በክርስቲያኖ ብናዝንም አትሊስት በዚህ መኩራት ችለናል ማለት ነው። ላስት ዳንሱ እንግዲህ በዚህ መልኩ ይቀጥላል። ከዚህ በኋላ ያለው ፍዲያ እንግዲህ ለአርጀንቲና ትንሽ በአንጻራዊነት በቲም አንጻር ካየ ነው ቀለል ያለ ነው፣ ግን ለፖርቹጋል ፍትጊያ ነው የሚሆነው። እስቲ እንዴት እንደሚሄድ ነው ያለ ዓለም ዋንጫ ጉዳይ እንደተለመደው ዳምጣ ሷስ መጫ እንዳይረሳ ሀሳቦች ኮንታ ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ። እኔ ማርያምን አሁን እያሳቀኝ ነው። እግዚአብሔርን ምንድን ነው ይሄ ሰውዬ ግፍ አይፈራም። በቃ እግዚአብሔርን ምንድን ነው። ፖርቹጋል እኮ 5 ጎል ያገባችው፣ ሜሲ ግን 6 ጎል አግብቷል። ሃላንድ አላገባም፣ ምባፔ አላገባም። ኧረ ይዝለልህ፣ ኧረ አንዳንዴ ይዝለልህ ሊዮኔል። እኔ እግዚአብሔርን በፍጹም ሊዮኔል ሜሲ እዚህኛው ወርልድ ካፕ ላይ እንደዚህ ሻይን ያደርጋል ብዬ ጭራሽ ነው ያላሰብኩት። ፍሪኪክ ጭራሽ አሁን ናሆምን ብሎታል የአርሰናሉ ደጋፊ። በረኛው እንዴት እንደቆመ አይታችሁታል። ሮናልዶ ቢያገባ እንደ አይነት ፍሪኪክ አንዳንድ ደደብ የሜሲ ደጋፊ ኧረ በረኛ ምን አይደል አድንቅ። በቃ ይሄ የበረኛ ምናምን ችግር አይደለም፣ የአመታቱ ጥበብ ነው። በቃ በመሬት ሽኩልል አድርጎ ወሉ እኮ የተደረደሩት ይሸፍነዋል። ውትፍ አደረገልህ በቃ
ስለሚችል ማለት ነው። እናንተ ሮናልዶ አንድርን ታርጌት መጥቶ ወጣ ያንን የማይረባ ፍሪኪክ ብላችሁ አሹፉ። በቃ ሜሲን ኢንጆይ አድርጉ ለብቻችሁ። እስቲ ያንን ፍቱት፣ ይሄንን አድንቁ። በቃ የምትወዱትን አድንቁ። ኧረ በስመ አብ እና ይለያል፣ መድኃኒዓለምን ይለያል። ለማንኛውም ይችን የቴሌግራም ቻናል ተቀላቀሉ። አጠር ያለ መብላት የምፈልግ ከሆነ ድርድር ያለ ነፍ ጨዋታ ምና ስንትና ስንት ኦድ የማይሆን ነገር ነው። በየቀኑ ግን ትናንሽ ኦድ የምትፈልግ ከሆነ ይችን ተቀላቀል። ፒስ። ትዕዛዝን ያከበረ ክብርን ያገኛለው የሚባለው ሊዮኔል ሜሲም ትናንትና ይህንን ነው ያደረገው። 60ኛው ደቂቃ ላይ ተቀይሮ ሲገባ ባለቤቱ ስታበረታተው ነበር። በጨዋታው ላይ አስደናቂ የሚባል የቅጣት ምት ኳስ ነበር ያስቆጠረው። ሃላንድም አሁንም የወርቅ ጫማውን ላይ ያስነካኝ ነው የሚል መልእክቱን ነበር ያሰፈረው። በጨዋታው አንድ አጋጣሚ የአርጀንቲና ምክትል አሰልጣኝ ለሊዮኔል ሜሲን ቦታ ቀይረኝ እዛ ጋር ተቀመጥ ሲሉት አርጀንቲና ኮከብ ሳያቅማማ ነበር የአሰልጣኙ ትዕዛዝ የፈጸመው።